አይቻለሁ ለምን ቴክስትስ መጻፍ አስፈለገ በቃ ነገ ወስዳለሁ አና ያላችሁት ለምን አልታገሳችሁም ሐኪም ቤት ሄዶ መጥቶ በቃ የሆነ ቆይቶ ለምን አልመጣም ለምን ይሄን ያህል ውስብስብ ነው የምታረጉብን አልደከማችሁም በዚህ ነገር ላይ መቆየት እሺ አሁን እስቲ እኛ ቤተሰብ ብቻ ነን አይደል ማንንም የለም ዛሬ ዳኒ ሄርሜላም የለች ምክንያታችሁ ምንድነው እስቲ ንገሩኝ ቤተሰብ ነን ብለን ነው ያለነው አይደል እስቲ ልጁ እንዳይድን የምትፈልጉበት ምክንያት ብቻ ነው ጥያቄ ነው በደንብ ዛሬ የሰው ልጅ እኮ ሲታመም ነው የሚድነው ካልታመመ እንዴት ነው የሚድነው ጤነኛው ነው እንዴት ነው ስለመዳን ነው ነው እንዴት በየ ምን ላዋችሁ ነው ይሄ ልጅ በራሱ ጤነኛ ነው ጤነኛ ቢሆን እንዲያረጋል ጤነኛ አይደለም ሲጀመር ይሁን አንጎሉ የተነካ ይመስለኛል አንተ ጤነኛ ነህ እኔ ጤነኛ ነኝ ምንድነው ጤነኛ በዚህ በሌሊት እንዲመጣ ወይ ደግሞ አብርሃም በሌሊት በ11 ሰዓት ከቤት ወጥቶ ያውቃል እንዴ አልተመቸውም በራሴ ፍቃድ ነው የመጣው በራሱ ፍቃድ ነው የመጣው ምን በራሱ ፍቃድ ነው የመጣው እሱማ ታዲያ የሚመልስልኝማ መልሳቋለውኝ እኮ እንቅልፍ አመጣለው መጣ ምን እና እኮ አብርሽ ይሄንን ያደርጋሉ ቢያንስ እንኳን አንተ ስለኔ ለኔ ራሱ እንዴት አታስብም እንዴ አንተ ለሱ ትናንትና ከሱ ጋር ስንከራተት ውዬ ለሱ ብዬ ነው አይደለም ቤቴን ጥዬ ያደርኩት እኛም ለሱ ብለን ነው ሁሉ ነገር እያደረግን ያለነው ምንድነው ለሱ አሁን ተነስ ሐኪም ቤት እንሂድሻው በዚህ ጧት ነው እንደ ሐኪም ቤት ይሄዳል ሐኪም ቤቱ ራሱ አይከፈት በዚህ ሰዓት ችግር የለውም እኔ ጋር ቁርስ በልቶ ምናምን አብረን እንሄዳለን እዚሁ ቁርስ በልተን አብረን እንሄዳለን ለምን ነው ነገሩ የምታሰፉት እዚሁ እኮ ቁርስ አለ ምግብ እያሰፋ ያለው አንተ ነህ እዚሁ ቁርስ ምግብ እንበላለን ሐኪም ቤት መሄድ ካለብን አብረን እንሄዳለን አለ ለምን ነው ካንተ ጋር የምንሄደው የግዴታ አንተ እንድታሽከረክረን ነው እንዴ ለኛ አብረን ቁርብ ወይ ያሽከረክረን ታስመሰልከን እኮ ታላላቆችህ ነን በመጀመሪያ ደረጃ እስኪ አየኛል እኔ ወንድም የሁለታችሁም ታላቅ ነኝ ተረዳኸኝ አይደለ ስለዚህ አንተ ና ስትለኝ እሞጣ ወይ ደግሞ ስትለኝ የሚሄድ አይደለም በቃ አንተ ስትፈልግ ቁጭ ትላለህ እንጂ እኔ ወንድሜን ይዤ መሄድ መብት አለኝ ተረዳኸኝ አይደለ አብረን እንሄዳለን ቁርስ አብረን እንበላለን ምን አገባኝ እኔ ስላንተ አብሮ መብላት እንዴ ምን ያወራል በሌሊት ማግኘት ራሱ አላስደነገጠም እሱ ሲጀምር ምን ግራ እያጋባኝ እኮ ነው እንዴ በቀደም እዚህ ቤት ምን ታደርጋለህ ነው መብት አይደለም ወይ አለኝ ዛሬም እንግዲህ እዚህ ቤት ላይ ያገኘዋለሁ እንዴ እዚህ አንተም ጠቅልለህ እዚህ መኖርና ሐሳብ ነው ይሄ የሁለቱ ቤት ነው እሺ የሁለቱ ቤት ነው አንተም ትሰራለህ እዚህ ቤት ዛሬ ማድረስ አለብኝ አደርኩኝ ምን ነው ያኔም እንዲህ ነበር ያልከኝ ማድረስ ስላለበት አድራለህ መምጣት ስላለበት እና ቀን በቀን እኮ እያደርኩ አለ እዚህ ቤት ቀን በቀን እንደማደርኩ አሁን ላይ እኮ ቀን በቀን እንደምታደር ነው ሁኔታ ከሚያሳይ እያደርኩኝ አለ ምን ነው እያደረኩኝ ቀን በቀን እያደርኩ አለ ዛሬ አንተ ሴት ብቻዋን ባለችበት ቤት ምን ታደርጋለህ አንተ እዚህ የራስ ቤት አለ የራስ ህይወት አለ አይደል እንዴ አሁን ቡዜ ይሄ ልጅ ሊረዳን አይደለም በመጀመሪያ አንተ አብርሃም ለምን አሰማነምኛ ና እንዲዳ አሁን በስነ ስርዓት ውጣ እዛ ጫንቆኝ እንቅልፍም ቢሆን ነው የወጣው ምንድነው የሚጨንቅ እንቅልፍም ቢሆን ነው እና ድጋሚ ሄደህ እኮ አተኛም አሁን ሊነጋ ነው እንግዲህ አንድ ሰዓት ከምናምን ነው አልኩ ነጋ በቃ ቁርስ በልተን ትሄዳለህ ሐኪም ቤት ገብቶሃል አይደለ ቤቴ ነው መብላት የምፈልገው እኛን አውቀህናል በመጀመሪያ ደረጃ እንዴ እኔ ወንድምህ እኮ ነኝ አንተ ታላቅ ወንድምህ ነኝ ስላንተ እጅግ የምጨነቅ ስላንተ እጅግ የማሰብ ታላቅ ወንድምህ ነኝ ታላቅ እህታችን እዚች ጋር በጠዋት በአንተ ምክንያት በንፋስ ስትሽከረከር አሳመምካት ልጅቷን እንዴ አንተ እሷ እንኳን ስትንከራተት ለምንድነው ማይገባ እኛ እኮ ለአንተ ጤንነት እየተጨነቅን ነው እንግዲህ እነሱ ያንተ ጤንነት ምንም ሊገባቸው አልቻለም በቃ ደህና ነው እያሉ ነው እኛ ደግሞ ደህንነትን አላመንም እያልን ነው ሐኪም ቤት ሄደን አይደለም በቃ እንደ ዶክተር 5 ቀን እንድከታተለው ፈልጋለሁ አለችና ቢያንስ ያንን ቀን እንኳን ታግሰህ ለምን ከኛ ጋር አትሆንም ወይስ እኛን ስታይ ትፈራለህ ወይ ምን እናደርጋለን እኛ ምን ታደርጊዋለሽ ለምንድን ነው በምን አይነት ቃል ነው የምታስረጂው ምን አይነት አዲስ ባህሪ ምን አይነት ባህሪ እንዳመጣ ነው ያልገባኝም ምንም ባህሪ አይደለም አንተ እንደዚህ ነው እንዴ አብርሃም ምንም ብትለቆሱ እንትን አይደለም ዝም ብለን ማለፈው አሁን ባሪ ግራ ቢገባኝ ነው አምሳለ እኔ ደህና ነኝ ቢሳሙ ሁለቱ ነው መስማት ያለባቸው ሁሉንም ነገር አውቃለሁ እነሱማ ማች እሺ ካወቅ ታዲያ እንሂዳ ሁሉንም ነገር አውቃለሁ በቃ አልተመቸኝም እዚህ መጣው ረፍት አድርጌ ከዛ ሐኪም ቤት እንሄዳለን ተባብለናል ከነሱ ጋር ከፈለጋችሁ ከኛ ጋር እንሄድ ትችላላችሁ እዚህ ጋር ሞታል የሆነ ነገር እያላችሁ እንታት ብሉ እሺ ያለ እነሱ አትንቀሳቀስም ነው እንዴ አብሬያት ነው እኮ ከሷ ጋር ነው አይደል እንዴ ከእናንተ ጋር አልኖርም ማለት ስለዚህ ከሷ ጋር እየኖርኩኝ ከሆነ ደግሞ ከሷ ጋር ነው የትኛውም ቦታ የምሄደው እሷ ሚስቴ ናት አይደል በፊት እንዲህ ነበር የምታደርገው መጀመሪያ በፊት አላቅም ነበር ይሆናል
አሁን ብዙ ነገሮች ገብቶኛል። ሲጀመር እኮ አላገኘንም እኛ ሚስትህን ሩታን አትታሰስ አይደለም አንተ ቴክስት ስላደረገችልህ ብቻ በሌሊት ተነስተህ የምትመጣበት ምክንያት በቂ ምክንያት እየሰጠን አይደለም። አሁን በመጀመሪያ ደረጃ ለኛ ከዚህ በኋላ ሩታንም እንደፈለጋችሁ እንደዚህ እንድትናገሩት አልፈልግም። ሁላችሁም ዝም ብላችሁ እሷን እያናደዳችሁት ነው። ስትናደድ ደግሞ ጨጓራ ያማታል። ስለዚህ ዝም ብላችሁ አትናገሩት። እንዴት አንናገራት? አትናገሩት። በቃ ምንም አላለችም እሷ። እናንተ ናችሁ እንትን እያላችሁ ያላችሁ። ምን እያለን ነው? ይሄ ያለህበት ተመችቶ ነው? አዎ ተመችቶሃል? ሰላም ነው? ደህና ነኝ፣ ምንም አልሆንኩም። ደህና ነህ? ደህና ብትሆን ነው ቴክስት ተጽፎልኛል ብለህ ይመጣው። የልጄን እናት እንድታሰቃዩ ይሄ የራሱ ሐሳብ አይደለም። በእርግጠኝነት አሁን ሲመጣ ሞልተውት ነው፣ በደንብ ሞልታችሁት ነው እንጂ ይሄንን ሐሳብ አሁን በራስ አለመተማመናችሁ ነው የሚያሳየው። በራስ አለ። ኦኬ አንተ ዝም በል በእናትህ፣ የማይሆን ነገር አታውራ። እሺ የማይሆን ነገር አታውራ። ጭራሽ በራስ አለመተማመን። አንተ ልጅ በጣም ገደብህን እያለፍክ ነው፣ ከአቅም በላይ ገደብህን እያለፍክ ነው። እኛ የታገስን ታናሻችን አይደል? የሁላችንም ታናሽ አልበዛም እንዴ? ተረዳህን አይደል? ታናሻችን ብታጠፋም አንተን በምክር ወይ ደግሞ በቃ ተመለስ ብለን ከመገሰጽ ውጪ እረፍ ከማለት ውጪ አንተ ወይ ለኛ አቅተህን ወይ የሆነ ነገር ማድረግ ከብዶን እንዳልሆነ በደንብ ታውቃለህ አይደል? ስለዛ እኛን ደግሞ በደንብ ታውቃለህ። አሁን ያደረኩት ነገር አለ። ያደረከው ነገር በመጀመሪያ ደረጃ ወንድምህ ጤነኛ ነው ብለህ መከራከር። ጤነኛ ነኝ እያለ ደግሞ እኔ አሞሃል ያማል። ኦኬ ስለዛ እኔና አንቺ ነን ታማሚ ማለት ነው ወይ ደግሞ ዙሪያ በቃ እያልከን ነው አልከን እያላችሁት ነው እንጂ ለምን እሱን ተው በቃ እኛ ታማሚ ነን። እሺ እኔ አልወጣኝ እያልከን ነው ታዲያ እኛ እንግዲያው ቡዜም አሟል እያለች እኔም አሞታል እያልኩኝ ዳንያ ሰው ሁሉ አሞታል እያለ ልክ አይደለም እያለ ስለዛ እናንተ ደግሞ አንተም ሆነ ሩታ አይ ደና ነው እያለ ደና ነው እሱ ካላችሁ እኛ ጤነኛ አይደለም። እሺ አብደናል ማለት ነው። በትክክል መልስ እየመለሰልህ ነበር አይደል? እኛ አብደናል። ይሄንን ነገር እኔ ስላንተ አብጃለሁ። እኔ መቻልኩ እንዴ አንተ ሲጀመር ምንድነው ጥብቅ ያደረገ ነገር? ለምንድነው አንተ ስራስ ቤት ህይወትህ ማለት ነው? ህይወቴን እኮ እየኖርኩ ነው። ምን ታረጋለህ እዚህ ቤት? የራሴን ህይወት ነው እየኖርኩ። እያንዳንዱ እንቅስቃሴክ ከሷና ከሱ ጋር ነው የሚሆነው። እሺ አንተ ይኑሩ ነው አያልከ ያለው እሱ አንቺ ስትመጪ ብቻ ነው እንጂ የራሴ ህይወት እየኖርኩ ነው። ይኑሩ ካልክ አንተ ምን ትሰራለህ? አትኑሩ የራስህ ህይወት። ሲጀምር ስራስ እየሰራው ነው ወይ? አላውቅም። በአግባቡ ራሱ እኮ የራሱን ህይወት እየኖረ አይመስለኝም ሳስበው። እሱ ጋር ያለው ስራ ቦታ እየዘጋ እዚህ ነው የምትውለው ከነሱ ጋር። የራሴ ላይፍ በስነ ስርዓት እየመራው ነው። በሌሊት መጥቼ አላገኘህም እዚህ ቤት። ምንድነው ቆይ አሁን የፈለጋችሁት? ነገር አይገባኝ። አንተ ደህና እንድትሆን ብቻ እንዴ በቃ እኔ ደህና ነኝ። ደህና ነህ? አዎ ሁሌም ደህና ነኝ ነው የምትለው፣ ግን ተግባርህ ደህና እንደሆንክ አያሳይም። እያንዳንዱ መረጃ የተደረገውን የሆንከውን ትንሽ ደቂቃ ከነሱ ዞር ብትል ሙሉ መረጃ ትምህርት ቤት ይመስል ወይ ለአስተማሪክ እያስረዳክ ይመስል ጠቅላላ ነገር ታወራለህ። እሺ ይሄ አብርሃም ነው። ዋው የበፊት አብርሃም ከአስከፈ ድረስ አመዛዝኖ የሚያየው አብርሃም ጠፍቶብኛል። እኔ ነገሮችን የሚያየው እንዲህ ባረግ እንዲህ የሚለው የለም። አሁን ላይ የሆነ ሰው በነዳው የሚነዳ ነው። እና ደህና ነኝ ትለኛለህ። ደህና ነኝ አልከን። ደህና ከሆንክ በደንብ ስማኝ። አሁን አንተ የምር ደህና ከሆንክ ደህና ነኝ ቃል ከዚህ በፊት ቡዜ ቤት አድረህ ታውቃለህ አይደለም? እንግዲያው ለአንተ ይሄ የሚነገር ነገር አይደለም። አሁን እንኳን አግብተህ ሳታገባም በፊት ብዙ ነገር አብራችሁ ነበራችሁ አይደለም? አሁን አንተ ጨነቀኝ የምትለው ቤት ውስጥ ማን ነበር? የነበር ነው እኔና እሷ ነን አይደለም? ምንድነው የሚጨንቅ? ሲጀመር ምን የሚያስጨንቅ ነገር አለ? እንቅልፍ እምቢ ብሎ ጨነቀኝ ያልኩት እንቅልፍ እምቢ ብሎኛል ማለት ነው። እንቅልፍ መተኛት ሲያቅተኝ ነው እዚህ መጣሁት። እሺ እንቅልፍ እምቢ ካለ ታዲያ እኛን ሌላ ጊዜ ምንድነው የምታረገው? ብዙ ጊዜ እኮ እንደዚህ አንዳንድ ሰው ልጅ እኮ እንቅልፍ ሊያጣ ይችላል። ልክ ነን። እኛም እንቅልፍ አተን ሊሆን ይችላል። ግን ቢያንስ ተነስተህ ወይ ደግሞ ቢያንስ እሷን እንኳን እሺ በቃ እሷን መቀስቀስ አልፈለክም፣ ደክሟት ሊሆን ይችላል። እኔን ቀስቅሰኝ በቃ ወይ እንቅልፍ እምቢ ብሎኛል አብረኸኝ ወይ ደግሞ ልሄድ ነው ብለህ መናገር ይመስል ይህ ትናንትና የማታደርገው ነገር ዛሬ ማድረግ ልክ ነው ወይ ተገቢ ነው ወይ ያልኩ ነው እንዴ? አንተ በትክክል የትናንትና አብርሃም እኛ ስናውቀው እንደዚህ አይነት ነገር እንኳን እንደዚህ አይነት ነገር ተከስቶበት ይቅርና ትንሽ እንኳን ችግር ሲደርስበት የሚያናግሩ ወንድሞቹን እህቶቹን ነው እንዴ? ዛሬ ላይ አንተ ተቀይረ እንዴት ነው ነገሩ? አልገባኝም።
እንዴ አሁን አንተ እዚች ጋር እያደረክ ያለው ታናሽ ወንድም ለአንተ ወዳጅ፣ እኛ ታላላቆች ለአንተ ጠላት እያስመሰልከን እኮ ነው ያለው። እኛ እኮ ስለአንተ ጤንነት ነው እየተከራከረን ያለው። አንተ ደህና ነኝ ትላለህ እንዴ? ደህንነትህን እኮ አላረጋገጥክልንም ነው የምልህ። መልስ አለ ለዚህ? አሁን እናንተ ማለት ነው በምንድን ነው ደህንነት የሚረጋገጥልህ? በምንድን ነው ደህንነት የሚረጋገጥልህ? በስነ ስርዓት ሕክምናህን ጨርስ። ገብቶሃል አይደለም? ሕክምናህን ስትጨርስ ደግሞ ጨነቀኝ፣ ቆረጠኝ፣ ፈለጠኝ ማለት አያስፈልግም። ጸሎት ይደረግ። ገብቶሃል? ሲጀመርም ደግሞ የተፈጠረውን ነገር ትንሽም ትልቅም ሁሉም ነገር አምጥተህ ለእነሱ ምንድን ነው የምታወራው እንዴ? ይህ አታውራ ማለት ከሚስት የሆነ ነገር ደብቅ ወይ ሚስጥረኛ ሁን እያልኩ አይደለም። ሚስት ናት፣ አካል ናት፣ አውቃለሁ። ግን የዚህን ያህል ድረስ ደግሞ የሆነ በጣም እልፍ ብለህ እንደዚህ መሆኑ ደግሞ አስፈላጊ አይደለም። እንዴ ቴክስት ተደረገልኝ ብሎ ዘሎ ቢያንስ እንኳን አንተ ሩታ አንቺ ጤነኛ ከሆንሽ በር እንደዚህ ተከፍቶ እንዴት ነው በር በክፍት ትቶ የሚኬደው? እሺ ጤነኛ ከሆነ አንቺ በቃ ባሌ ጤነኛ ነው እያልሽ ነው። እንግዲያው የቡዜን ቤት ታውቂዋለሽ አይደለ? እንደዚህ ክፍት በር ከፍቶ የሚወጣው እንዴት ነው ትቶ የሚሄደው? እኮ አብርሽ ሌላ ጊዜ እንደዚህ ይረሳል ነው? ትላንት ይሄንን ሲያደርጋ ታውቂያለሽ ነው አንቺ? ትላንትና ተጨናንቆ ነበር መሰለኝ ሐኪም ቤት የገባው አይደል? እንዴ ስትረስ ነው እንደዚህ ያደረገው ብላለች ሐኪም አይደል? አይ ቲንክ የረሳችሁት አይመስለኝም። አልረሳንም። እሺ አዎ ካረሳችሁት ደግሞ ስትረሱ ስለነበር ሊረሳ ይችላል። ለምን ረሳ ብዬ አላስገድደውም፣ ወይም እንዴት ትረሳለህ ብዬ አልጠይቀውም እኮ። አድሮ ማለት በነጊታው መልሶ ይሄንን ነገር ረሳው ነው። ቆይ አንቺ አሁን ግን እርግፍ አድርገን ብንተውሽ እንደዚህ መኖር ነው የምትፈልጊው ከሱ ጋር? እንጃ ማንም የተወኝ አይመስለኝም። አይደለም ኖ ከእንግዲህ ነው የምልሽ። እርግፍ አድርገን ብንተውሽ ልጁን ማሳበድ ነው አላማሽ? በሰላም እንኖራለን። አትኖሪ አደንዝዘሽ አፍዝዘሽ ልጁ አንቺ እንደዚህ ብቻ እየጠበቀ እንዲኖር ነው የምትፈልጊው። መጨረሻው ደግሞ ወይ እብደት ወይ ራስ ማጥፋት ያጋጥመዋል። ያ ነገር ነው የምትፈልጊው? የጠላት ጆሮ ይደፈን። ምንም አይሆንም። ብዙ ሲጀመር ከሚያብደው መሀል አንዱ ራሱ ይሄ ነው የሚያብደው። ይሄም ራሱ ተጨምሮት ነው የሚያብደው። ያ ነው የምትፈልጊው አንቺ? ለዛ ነው እንድንተው የምትፈልጊው ምንም አንሆንም እንጂ ከአንቺ ከደቂቃ ከተለየ ሰላማችንን ብዙ የሚነሳ ሰው እየሰማችሁና እየተቀበላችሁ የምትመጡት እኮ እናንተ ናችሁ። ምን ሰላም? አሁን እኮ ማንም የለም። እስቲ አሁን ምን ምክንያት ታቀርቢያለሽ? ያለነው እኛ ነን አይደል? እኛ ደግሞ ቤተሰባችሁ አይደለም ብለሽ ተከጀነኛ ነን ማለት ተነጋግራችሁ የመጣችሁት ነገር ሊሆን ይችላል። ምንድን ምን እንነጋገረው? ወይ አንቺ እንደዛ ትሆኚ ምናልባት አዎ ተነጋግረሽ ምናምን ትመጪ ይሆናል። እንደዛ የምትሲው ማለት ነው ሰው የኔት ማለት እንደዚህ እኮ አሁን መመላለሱም እኮ ተገቢ አይደለም። ከኛ እና ግራ ገባኝ እኮ ነው። አሁን እኛ እንግዲያው በዚህ ሌሊት እየነገርኩሽ ነው እኮ መቼስ እኛ ህጻናት አይደለንም ወይ ትናንሽ ነገር አንተን ለቃቅመን ካንቺ ጋር ወይ ልንዋሽ ወይ የሆነ ነገር ከእናንተ ጋር ልንጮት አይደለም። ቤት ውስጥ ያደርነው ቡዜ እኔና አብርሽ ነበር። ገባሻ? ነገር ግን ይህንን ነገር እንዴት እኔ እንጃ እንዴት እንዳሰባችሁት። አሁን ትሄዳለህ ከኛ ጋር ወይስ ምንድን ነው ሀሳብ? በቃ እንሂድ አልኩ። ከነሱ ጋር ድረስና አብረን እንሄዳለን። ችግር የለውም። ከነሱ ውጭ አይሄድም። አንተ ትለፋለህ። ዝም ብለህ ነው የምትለፋው። ምንድን ነው እነሱ እግራቸው ላይ ነው እንዲያሰሩት በለው። ከነሱ ውጭ አይንቀሳቀስልህም። ልፋ። እኔ ደክሞኛል። በጣም ነው የደከመኝ እሱ ነገር። ሰጭት ነው ያለው